እኔ ጋር እስኪ አንድ ላይ በስመ አብ እንበል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን፣ ክቡራን የገዳማት የአድባራት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ ዘማሪያን፣ የተወደዳችሁ በዚህ ታላቅ የመስቀል በዓል ላይ የተገኛችሁ ማኅበረ ምዕመናን በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ሰነበታችሁ? አሜን። በምሕረቱ የጎበኘን እንደ በደላችን ያልከፈለን እንደ ኃጢአታችን ያልተቆጣጠረን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለጥቂት ደቂቃዎች በዓሉን ምክንያት ያደረገ ጥቂት የእግዚአብሔርን ቃላት አሰማችኋለሁ። የምትችሉ እኔም ሰከን ብዬ መናገር እንድችል አረፍ አረፍ ማለት የምትችሉ አረፍ ብትሉ ደስ ይለኛል። ሁላችሁም የምትችሉ ብቻ፣ የማትችሉ መቆም ትችላላችሁ። የምትችሉ ግን ለ15 ደቂቃዎች ጥቂት አረፍ አረፍ ብትሉ ደስ ይለኛል። እኔም ተረጋግቼ ልቤ ሳይሰቀል መናገር እንድችል። እዚህ አካባቢ አረፍ አረፍ ብትሉ ጥሩ ነው። የእግዚአብሔርን ቃል እርፍ ብለን እንድናዳምጥ እግዚአብሔር ይስጥልኝ። ጥቂት ደቂቃዎች ነው ማቆያችሁ። ይሄ በዓለ መስቀል ልዩ በዓላችን ነው። መስቀል የሚለው ቃል በመጽሐፍ ቅዱስ አንደኛ የክርስቶስን ሕማማት ያመለክታል። ሁለተኛ የክርስቲያኖችን መከራ ያመለክታል። ሶስተኛ ዕፀ መስቀሉን ክርስቶስ የተሰቀለበትን መስቀል ያመለክታል። ይሄ መስቀል ዛሬ የምናከብረው የክርስቶስን ሕማማትና መከራ እያሰብን ነው። ይሄን መስቀል ስናስብ የክርስቲያኖችን መከራም አብረን እያሰብን ነው። ይሄን መስቀል ስናስብ ጌታችን የተሰቀለበትን መስቀል እያሰብን ነው። የተወደዳችሁ ክርስቲያኖች፣ በጥንቱ ታሪክ መስቀል የውርደት ታሪክ፣ መስቀል የወንጀለኞች መቅጫ ታሪክ፣ መስቀል የመርገም ታሪክ ነው የነበረው። በመስቀል የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏል። ለዚህ ነው ክርስቶስ ከእርግማን የዋጀን ዘንድ በመስቀል ላይ የተሰቀለልን። የተወደዳችሁ ክርስቲያኖች፣ እኛ ዛሬ መስቀልን የምናከብረው መስቀልን እንዲህ የምናገነው ለምንድን ነው ካላችሁኝ፣ አንደኛ ክርስቶስ
በመስቀሉ ላይ ስለኔና ስለናንተ የተሞሸረ ሙሽራ ስለሆነ ነው። ቅዱስ ቄርሎስ ክርስቶስ የተሞሸረበት ዙፋን ይለዋል መስቀልን። ወገኖቼ ክርስቶስ እኔና እናንተን ያጨን፣ እኔና እናንተን የወደደን፣ እኔና እናንተን ያፈቀረን፣ ቃል ኪዳን ያደረገልን በዚህ መስቀል ላይ ክርስቲያኖች የተወደደ መድኃኒታችን ኢየሱስ ክርስቶስ ሙሽራ ሆኖ እኔና እናንተን ያጨው በዚህ መስቀል ላይ ነው። የቤተ ክርስቲያን የታጨችበት ዙፋን ነው ይሄ መስቀል። የኔና የናንተም የቃል ኪዳን ቀለበት ነው ይሄ መስቀል። ለዚህ ነው መስቀልን ባየን ጊዜ ሁሉ የኔና የናንተ የዘላለም ቃል ኪዳን የሚታሰበን። ይሄ ብቻ አይደለም። ይሄ መስቀል ክርስቶስ ዓለምን ሁሉ አንድ ያደረገበት ነው። የተለያየ ነው፣ አንድ የሆነው በዚህ መስቀል ነው። ክርስቶስ በመስቀል ላይ ተሰቅሎ የራቁትን አቀረበበት፣ የተለያዩትን አንድ አደረገበት። ይሄ ብቻ አይደለም። በዚህ መስቀል ጠላታችን ዲያብሎስ ተወግዶበታል። የእግዚአብሔር ቃል እንደሚናገር በመስቀል ላይ ጠርቆ አስወግዶታል ይላል። ጠላታችን ዲያብሎስ አፍሮበታል። የተወደዳችሁ ክርስቲያኖች ይሄ መስቀል ክርስቶስ ቢሞትበትም የተገደለው ግን ዲያብሎስ ነው። ክርስቶስ እርቃኑን ቢሰቀልበትም የተዋረደው ግን ዲያብሎስ ነው። ክርስቶስ ከበረበት፣ ዲያብሎስ ተዋረደበት። ክርስቶስ ሞተበት፣ ዲያብሎስ ተገደለበት። ጠላታችን ዲያብሎስ የራቀበት ነው ወገኖቼ። ለዚህ ነው አባ ጊዮርጊስ ዘጋስጫ ሰይጣን የመስቀልን ማማተብ ሲያይ ይመረዋል ያለው። ለዚህ ነው ወገኖቼ የመስቀል ማማተብ ለአጋንንት የሚያስፈራቸው፣ ለኛ ለክርስቲያኖች ግን የሚያስደስተን ነው። ከመስቀል በቀር ሌላ ትምክህት ምንድን ነው? ለዚህ እኮ ነው ቅዱስ ጳውሎስ ከጌታችን ከኢየሱስ ክርስቶስ መስቀል በቀር በሌላ አልመካም ያለው። ይሄ መስቀል የኔና የናንተ ትምክህት ነው። ይሄ መስቀል የኔና የናንተ ምልክት ነው። ይሄ መስቀል አጋንንትን ማሳፈሪያ፣ ዲያብሎስን ማባረሪያ ነው። ይሄ መስቀል የኔና የናንተ ክብራችን ነው። ለዚህ ነው አባቶቻችን ወደ ሰማይ የቀረብንበት መሰላል ነው። ከእግዚአብሔር ጋር ከፍ ብለን ወደ ሰማይ የሄድንበት መሰላል ነው። ወደ አባቱ ወደ እግዚአብሔር አብ ያቀረበበት መስዋዕት ነው። ክርስቶስ ደሙን ያፈሰሰበት፣ ስጋውን የቆረሰበት መሰዊያ ነው። የተወደዳችሁ ክርስቲያኖች ይሄ መስቀል ለኔና ለናንተ ባጭሩ ሁሉ ነገራችን ነው። ለዚህ ነው ትምክህታችን አድርገን በአንገታችን ላይ ያሰርነው። ይሄ ድላችን አርማ ነው። የመስቀሉ ቃል የእግዚአብሔር ኃይል ነው። ከክፉ ዲያብሎስ መዳኛችን ነው። አጋንንትን ማሳፈሪያችን ነው። ወገኖቼ ይሄ የተገፋው መስቀል ለብዙ ዘመናት
ከተተወ በኋላ የተገኘ ነው። ይህን በዓል የምናከብረው እጅግ አስደናቂ በሆነ ግርማ ነው። ወገኖቼ ይሄ መስቀል ሲወጣ ታስታውሱ ከሆነ ክርስትና ተትቶ ጣዖት አምልኮ በዝቶ በነበረበት ዘመን ነው። ቅድስት እሌኒ ልጄን ቆስጠንጢኖስን ክርስቲያን ካደረከው መስቀልህን አወጣለሁ ብላ የተሳለች ናት ይህች አስደናቂ ሴት። በዚህ መስቀል ምልክት ድል ታደርጋለህ አለው ቆስጠንጢኖስን ክርስቶስ ተገልጦለት። አዎ በዚህ መስቀል ቆስጠንጢኖስ ጠላቶቹን መክስምያኖስን ዲዮቅልጥያኖስን ድል አደረገበት። የተወደዳችሁ ክርስቲያኖች ለዚህ ነው የድል አርማችን የሆነው። ለዚህ ነው የማሸነፋችን ምልክት የሆነው። በጦር ሰራዊቱ ላይ አተመው፣ በፈረሶቹ አንገት ላይ አሰረው፣ በጋሻዎቻቸው ላይ አስቀመጠው ቆስጠንጢኖስ። ወገኖቼ የኔና የናንተ ጉልበት ማማተባችን ነው። በመክስሚያኖስ በዲዮቅልጥያኖስ ላይ አድረው ደም ያፈሱ የነበሩት አጋንንት የተዋረዱት በዚህ የመስቀል ምልክት ነው። ወገኖቼ በዚህ የመስቀል ምልክት ድል ታደርጋለህ አለው። ድል አደረገ። መስቀል የድል አርማችን ነው ያልኳችሁ ለዚህ ነው። ወገኖቼ ከዚህ ከመስቀል በቀር በምን ድል እናደርጋለን? ከዚህ ማማተብ በቀር አጋንንትን በምን እናሸንፋለን? ከዚህ በቀር ምን ኃይል አለን? ለጣቶቻችን ሰልፍን ያስተማረ የእግዚአብሔር ኃይል መገለጫ የሆነው ይሄ መስቀሉ እኮ ነው ወገኖቼ። ለዚህ ነው ቅዱስ ጳውሎስ የመስቀሉ ቃል ለሚጠፉት ሞኝነት፣ ለኛ ለምናምን ግን የእግዚአብሔር ኃይል ነው ይላል። ዛሬ የእግዚአብሔር ኃይል የተገለጠበትን ቀን ነው የምናከብረው ወገኖቼ። ለአንዳንዶች ይሄ ቀን ሞኝነት ነው። የእግዚአብሔርን ኃይል ለምናምን ለኛ ግን የመዳናችን እውነት ነው። ለዚህ ነው የምናከብረው። የትላንቶቹ አክብረውበታል። ከዛሬ 1700 ዓመት በፊት ልክ እንደዚህ ምሽት ቅድስት እሌኒ የመስቀሉን ቆሻሻ ቦታ የተጣለበትን ባገኘች ጊዜ በደስታ አክብረውታል። ክርስትና ማለት ይሄ ነው ወገኖቼ። ትላንት ከዛሬ የሚገናኝበት፣ ያለፉት ከዛሬዎቹ ጋር የሚዋሃዱበት፣ ዛሬም እናከብረዋለን። ዛሬም ትላንቶቹ ደስ እንዳላቸው እኛም ዛሬ በመስቀሉ እንደሰታለን። ትላንት ችቦ እንዳበሩት እነ ቅድስት እሌኒ እና አቡነ መቃርዮስ የኢየሩሳሌሙ ሊቀ ጳጳስ ሙት ሲያስነሳ፣ እውር ሲያበራ፣ ጎባጣ ሲያቀና፣ ለምጽ ሲያነጻ ቀብረውት ነበረ። ከ300 ዓመት በኋላ ይሄው ታሪክ ሲሰራ አይተው አከበሩት። ከቆሻሻ ውስጥ አወጡት። ወገኖቼ ዛሬ ስለ መክስሚያኖስና ስለ ዲዮቅልጥያኖስ አይነገርም። ስለ መስቀሉ ግን ይነገራል። ስለ እሌኒ ግን ይተረካል። ስለ ቆስጠንጢኖስ ግን ይታወጃል። ክርስትና ይሄ ነው ወገኖቼ። የኛ ታሪክ ነው የቀጠለው። ይሄ ክብራችን ነው። ይሄ መዳናችን ኃይልና ምልክት ነው። ይሄ ትምክህታችን ነው። ያሸነፉ ሰዎች፣ የሚያሸንፉ ሰዎች ከመስቀል ተለይተው አያውቁም ወገኖቼ። ይሄንን መስቀል የሚጠላው ሰይጣን ብቻ ነው። ይሄን ምልክት የሚፈራው አጋንንት ብቻ ነው። በዚህ ምልክት
የማይመረኮዘው ሰራዊት አጋንንት ብቻ ናቸው። ክርስቲያኖች እንዴት መስቀሉን ችላ ሊሉ ይችላሉ? ወገኖቼ እንኳን አሁን ቅዱስ ያዕቆብ ዘንጉ ስር ሰግዷል። እነ ዳዊት እግሮቹ በሚቆሙበት ስፍራ እንሰግዳለን ብለዋል። የቀደመችይቱ ታቦት የእንስሳ ደም የተረጨባት ብዙዎች ተደፍተው ሰግደውላታል። ታዲያስ ይሄ የከበረ ሥጋ ላረፈበት የመለኮት የደም ነጠብጣብ ለነካው ለዚህ መስቀልማ ምንኛ ክብር! ያቺ የምትሻረው በክብር ከነበረች ይሄ ክርስቶስ መስቀልማ እንዴት የከበረ አይሆን ወገኖቼ! እግሮቹ በሚቆሙበት ስፍራ እንደሚሰገድ መጽሐፍ ቅዱስ ካዘዘ በዚህ መስቀልማ እንደምን አንሰግድ ወገኖቼ! ይህ የክርስቲያኖች የድል አርማ ነው። ነገሬን ልጠቅልለው ወገኖቼ፣ ይሄ መስቀል ይሄ ቀን የተገፉ ሰዎች የተገኙበት የተገፉ ሰዎች ድል ያገኙበት ቀን ነው። ምዕመናን ቅድስት እሌኒ ተገፍታ እኮ ነበረ። ለባሏ ታማኝ ሆና ሳለ ታስታውሱ ከሆነ ታማኝ እንዳልሆነች ተደርጋ ስራሽ ያውጣሽ ተብላ ይቺ መስቀሉን ያወጣችው ሴት ቅድስት እሌኒ ወደ ባህር ተወርውራ ነበረ። መስቀሉን ያገኘችው ከትዳሯ የተገፋች ሴት ነበረች። አትጠቅሚም ተብላ የተወረወረች ሴት ነበረች ወገኖቼ። ይቺ ሴት ናት አትጠቅሚም ተብላ የተወረወረች፣ የተገፋች፣ የተተወች፣ የተናቀች፣ የተጥላላች ሴት ናት መስቀሉን ያገኘችው ወገኖቼ። ይቺ ሴት በዘመኗ መጨረሻ ይህንን መስቀል ፈለገች ወገኖቼ። የተወደዳችሁ ክርስቲያኖች ምናልባት ዛሬ በተለያዩ ሁኔታዎች የማንጠቅም ሁኔታዎች ውስጥ ልንሆን እንችላለን። ግን እመኑኝ ዛሬ ያለው ምናልባት የማንጠቅም የመሰልንበት ሁኔታ በእርግጠኝነት እንደዚሁ አይቀጥልም ወገኖቼ። ይህቺ ሴት በዚህ አስደናቂ ህይወቷ አንዴ ተገፍቻለሁ፣ አንዴ ተትቻለሁ፣ አንዴ ተንቄያለሁ፣ አንዴ ተዋርጃለሁ ብላ ነገር ዓለሙን አልተወችውም። ይልቅ በሃይማኖቷ ጸናች፣ በክርስትናዋ በረታች፣ መስቀሉን ለማግኘት በቃች ወገኖቼ። መጣል ማብቂያ አለመሆኑን ታሳየናለች። መተው መወርወር የነገር ሁሉ ማብቂያ እንዳልሆነ አንጸባራቂ ህይወቷ ያሳያል። ባሏ ሲተዋት ወንዶችን ሁሉ ለመበቀል አልሄደችም። ባሏ ሲጥላት ዓለሙን ሁሉ አልጣለችም። ትዳሯ ሲበላሽባት ዓለም ሁሉ አልጨለመባትም። ይልቁኑ ወደ መስቀሉ ገሰገሰች ወገኖቼ። የተተዋችሁ የተናቃችሁ ነገር ሁሉ ጭልም ያለ የመሰላችሁ ይቺን ቅድስት እሌኒን ተመልከቷት። ወደ መስቀል ነው የገሰገሰችው። ነፃ ወደሚያወጣት ህይወት ነው የበረረችው። መስቀልን አግኝታ ነው ያንጸባረቀችው። የተወደዳችሁ ክርስቲያኖች መጣል በመጣል አያበቃም፣ መተው በመተው አያበቃም። የተተወውን መስቀል ፈለገች፣ የተናቀውን መስቀል አገኘች፣ በተናቀው መስቀል ከበረች። ህይወቷ የተለወጠ ሆነ ወገኖቼ። መስቀልም የተገፋ ነው፣ እሷም የተገፋች ናት። ክርስቶስም የተገፋ ነው። ክርስትናም የተተወና በጣዖት አምልኮ የተቀየረ የተገፋ ነበረ። እነዚህ አራቱ የተገናኙበት ቀን ነበር ወገኖቼ። ለዚህ ነው ዛሬ በየትኛውም የመገፋት ህይወት ውስጥ ያለን ይህንን ቀን አክብረን ስንውል ከመስቀሉ ጋር አንጸባራቂ ሆነን እንደምንወጣ እንድናምን ነው። ሌላው ማስተላልፈው መልእክት የተወደዳችሁ ክርስቲያኖች፣ እውነት ነው የተቀበረው መስቀል ተገኝቷል።
አሁን አልገኝ ያለው እኔና እናንተ ልብ ውስጥ ያለው መስቀል ነው። ብዙ ቆሻሻ ደፍተንበታል። ብዙ ሐሜት ሞልተንበታል። ብዙ ክፋት አጅበንበታል። ብዙ ደካማ ነገር ይህንን በልባችን ውስጥ ያለውን መስቀል ቀብሮታል። ስለዚህ ወገኖቼ በእኔና በእናንተ ልብ ውስጥ ያለው መስቀል ሊገኝ ይገባል። ይህንን መስቀል ተገኘ እያልን በልባችን ያለውን መስቀል ደግሞ ልናጠፋው አይገባም ወገኖቼ። የመስቀሉን በዓል እያበራን እኛ ደግሞ ሕይወታችን የጨለመ ሊሆን አይገባም። ይህንን በዓል እንደ ዓመቱ ሴሬሞኒ ብቻ ልናደርገው አይገባም። አስደናቂ አንጸባራቂ የሕይወት ለውጥም ሊኖረን ይገባል። መስቀሉ እንዳንጸባረቀን እናንጸባርቅ። መስቀሉ በብርሃን እንደተሞላ እኛም በብርሃን ልንሞላ ይገባል። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። ከመስቀሉ በረከት ከመስቀሉ ረድኤት ለሁላችንም ያሳትፈን። አሜን።